It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. አዲስ መረጃ ስለ ሩበን አሞሪም በዩናይትድ የመቆየት ጉዳይ ከክለቡ የውስጥ ምንጮችን ጠቅሶ ዘሚረር እንዳስነበበው የአሞሪም ዕጣ ፈንታ ከ3 ጨዋታዎች በኋላ ይወሰናል። ማንቸስተር ዩናይትዶች በቀጣይ አሰልጣኛችን ማን ይሆን በሚለውም ጉዳይ ማሰብ ስለመጀመራቸው ጋዜጣው በዝርዝር ሐሳቡን አውጥቷል። ለፓሪስ ሰን ጀርማ ዘንድሮ የቻምፒዮንስ ሊግን ዋንጫ ማሸነፍ ከአምና ይልቅ ቀላል ነው ይላል ሉዊስ ኤንሪኬ። አሰልጣኙ ይህን ያለበትን ምክንያትም እናነሳለን። በታላቅ ጉጉት የሚጠበቀው የምሽቱ የአንፊልድ ፊልም ሊቨርፑልንና አትሌቲኮ ማድሪድን ያገናኛል። ከጨዋታው ጋር መነሳት ያለባቸውን ነጥቦች በተመለከተ ሐሳቦቹን ታደምጣላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የ2025-26 የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታዎች ትላንትና መካሄድ ጀምረዋል። ዛሬም ትልልቅ ጨዋታዎችን እምናይ ይሆናል። ምሽት 4 ሰዓት ላይ በጉጉት ከሚጠበቁት መርሃ ግብሮች መካከል በአንፊልድ ሮድ ሊቨርፑል አትሌቲኮ ማድሪድን የሚያስተናግድበት ጨዋታ አንደኛው ነው። ታዲያ በዚህ ጨዋታ ዙሪያ የተወሰኑ ነጥቦችን ስናነሳ በቀደመው ፕሮግራማችን ላይ ስንነግራችሁ እንደነበረው በዛሬው ጨዋታ ላይ አሌክሳንድር አይዛክ ለመጀመሪያ ጊዜ በ125 ሚሊዮን ፓውንድ ሊቨርፑልን ከተቀላቀለ በኋላ ለሊቨርፑል ጨዋታውን ያደርጋል። ሊቨርፑል በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ 4 ጨዋታዎችን አድርጎ 4ቱንም ማሸነፍ የቻለ ብቸኛው ክለብ ነው። ከ4 ጨዋታ ሊገኝ የሚገባውን 12 ነጥቦችን በሙሉ ሰብስቧል። ነገር ግን በእነዚህ ድሎች ውስጥ ስጋትም አለ፣ በእነዚህ ድሎች ውስጥ ጥያቄዎችም አሉ። ምክንያቱም ከበርንመስ፣ ከኒውካስል፣ ከአርሰናል እንደዚሁም ደግሞ በቀደም ከበርንሌ ጋር በተደረገው ጨዋታ የመጨረሻ ደቂቃ ጎሎች ናቸው የሊቨርፑልን ሙሉ 3 ነጥብ እያስገኙ ያሉት። በእግር ኳስ ጨዋታ በመጨረሻ ደቂቃ የሚቆጠር ጎል የስንፍና የድክመት ያለመቻል ምልክት ተደርጎ የሚወሰድ አይደለም። አንድ የእግር ኳስ ጨዋታ የተፈቀደ 90 ደቂቃ ካለው ጨዋታው እንደተጀመረ የሚገባ ጎልም ጨዋታው ሊያልቅ ሲል የሚገባ ጎልም ዋጋቸው እኩል ነው። ምንም የተለየ ነገር የለም። ነገር ግን ደግሞ አስተማማኝ ድል የሚባል ነገር አለ። ለምሳሌ በ2024-25 የውድድር ዓመት ሊቨርፑል የእንግሊዝ ፕሪሚየር ሊግን ዋንጫ ያሸነፈ የአምናው ሻምፒዮን ተብሎ የሚጠራ ክለብ ነው። በርንሌ ደግሞ በዘንድሮ የውድድር ዓመት ፕሪሚየር ሊጉን እየተቀላቀለ። ስለዚህ በሁለቱ ክለቦች መካከል የሚደረግን ጨዋታ ሊቨርፑል ዶሚኔት እንዲያደርግ፣ ብልጫ እንዲወስድ፣ ድሉም አስተማማኝ እንዲሆን የመጨረሻ ደቂቃ 95ኛ ደቂቃ ላይ የሚገኝን ፍጹም ቅጣት ምት የሚጠብቅ መሆን የለበትም ነው ሰዎች ሐሳብ እንዲሰጡ የሚያደርጋቸው። ይህንኑ ነገር ከበርንመዝ ጋር አይተናል። ይሄው ነገር በኒውካስልና በአርሰናል ጨዋታም ላይ አይተናል። እንግዲህ የተሻለ ትንሽ ራቅ ባለ ደቂቃ ላይ ጎል ተቆጠረ ከተባለ አርሰናል ላይ የገባው የ83ኛው ደቂቃ ጎል ነው። እሱም ቢሆን ሌት ኢን ዘ ጌም ብለው የሚጠሩት አይነት ነው። ይህንን አይነት ነገር የተወሰነ ጊዜ ይሄድ ይሆናል እንጂ ለሊቨርፑል አስተማማኝ ድል መምጣት መጀመሩ አይቀርም ብለው ደግሞ ስለ አሰልጣኝ አርነ ስሎት፣ ስለ ስብስባቸው፣ ስብስቡ ውስጥ ስላለው ኳሊቲ ደግሞ ተማምነው የሚናገሩ ሰዎች ደግሞ አሉ። ስለዚህ እንዲህ ያለውን የሊቨርፑልን እየተሻሻሉ መምጣት በተለይ ከዚህኛው ከመጪው ኢንተርናሽናል ብሬክ በኋላ ኤክስፔክቴሽን በጣም እያደገ ይመጣል። የክለቦች አቅምም የሜዳ ላይ አፈጻጸምም ላቅ ወዳለ ደረጃ ላይ የሚደርሰው ከኦክቶበር በኋላ ነው ተብሎ በልምድ ይነገራል። ብዙ ጊዜ የሚሆነው እንደዛ ነው። ከኢንተርናሽናል ብሬኩ በኋላ ሊቨርፑልንም ሆነ ሌሎቹን ክለቦች በዚሁ መንገድ
የምንጠብቅባቸውን ነገር አሳድገን የምንመጣ ይሆናል። ግን ያ እስኪሆን ድረስ ደግሞ ዛሬ ምሽት ለምሳሌ በአንፊልድ የሚደረገው ጨዋታ ከአትሌቲኮ ማድሪድ ጋር ሊቨርፑል በተመሳሳይ በሚያሰጋ በሚያሳቀቅ ነጥብ ልንጥል ነው ወይ የሚያስብል አይነት ስሜት ሳይፈጠር ድሉን አስተማማኝ ማድረግ ይኖርበታል ነው። ስለዚህ 100% በፕሪሚየር ሊግ ማሸነፍ which is something good በጣም አሪፍ ነገር ነው። ነገር ግን ደግሞ ድልን አስተማማኝ ማድረግ ደግሞ ከሊቨርፑል የሚጠበቅ መሆኑን ማንሳት ይኖርብናል። አትሌቲኮ ማድሪድስ በስፔን ላሊጋ ላይ ያለው አጀማመር ምንድን ነው የሚመስለው ስንል አትሌቲኮ ማድሪድ የእውነት ለመናገር ተቸግሮ ነበር የውድድር ዓመቱን የጀመረው። የመጀመሪያውን ጨዋታ ተሸነፈ። ከዛ በኋላ በተከታታይ 1-1 በሆናቸው ውጤት 2 ጨዋታዎችን አጠናቀቀ። አንድ ጨዋታ አሁን በቀደምነት 2-0 በሆነ ውጤት አሸነፈ። ስለዚህ በመጀመሪያዎቹ 4 ጨዋታዎች አትሌቲኮ ማድሪድ 1 ድል 2 አቻ 1 ሽንፈት ነው ያስመዘገበው። ይሄ ማለት ከአራቱ ጨዋታዎች ማግኘት የነበረበትን 12 ነጥብ ትቶ 5 ነጥብ ብቻ ያገኘ፣ የደረጃ ሰንጠረዡን አንደኛ ሆኖ ከሚመራው ከሪያል ማድሪድ በ7 ነጥብ ዝቅ ለማለት የተገደደ ነው። ባለፈው የውድድር ዓመት ለአትሌቲኮ ማድሪድ ኮከብ ተጫዋች ተብሎ የተመረጠው ሁሊያን አልቫሬዝ በዛሬው ጨዋታ ላይ ወደ ሜዳ አይገባም። እንደውም ጭራሽ ወደ አንፊልድም ይዘውት አልተጓዙም። ይሄ የሆነበት ዋነኛው ምክንያት በሳምንቱ መጨረሻ በተደረገው የላሊጋ ጨዋታ ሁሊያን አልቫሬዝ የጉልበት ጉዳት ስላጋጠመው ነው። ባለፈው ከ57 ጨዋታዎች 29 ጎሎችን ያስቆጠረ የነሱ ኮከብ ሁሊያን አልቫሬዝ ነው፣ የቀድሞ የማንቸስተር ሲቲ ተጫዋች። እሱ ባይኖርም እንግዲህ በሊቨርፑል በኩል ግን አሌክሳንድር አይዛክ እንዳልነው የመጀመሪያ ተሰላፊ የመሆን ዕድሉ ሰፊ ነው ይላሉ የሊቨርፑል ኤኮች ስንል ሊቨርፑል ኤኮ የሚባል ሚዲያ አለ፣ ዚስ ኢዝ አንፊልድ የሚባል አለ፣ የአሰልጣኝ አርነ ስሎት መግለጫን ደግሞ ጠቅሰው ሌሎቹም ትልልቅ ሚዲያዎች የሚያጋሩት አለ። በዚህ ጨዋታ ላይ ግን ኩርቲስ ጆንስ በሜዳ ላይ የማናየው መሆኑ ተረጋግጦ ተገልጿል። እሱም ባጋጠመው ጉዳት ምክንያት ነው ከጨዋታው ሙሉ በሙሉ ውጪ ይሆናል ተብሎ የሚጠበቀው። ይህንን ጨዋታ በተመለከተ ያው ፌዴሪኮ ቺዬዛ ሙሉ በሙሉ ኢሊጂብል አይደለም፣ ምክንያቱም ሊቨርፑል ተጫዋቾችን ለቻምፒዮንስ ሊግ ሲያስመዘግብ ስላላስመዘገበው የእሱም በሜዳ ላይ ያለመታየት ነገር በእርግጠኝነት ልናነሳው የምንችል ነው። የዲዮጎ ዦታን ትሪቢዩት ዛሬም በአንፊልድ ልናይ የምንችልበት እድል ሰፊ መሆኑን አሁንም እነዚሁ ሚዲያዎች እያጋሩ ይገኛሉ። ቨርጂል ቫን ዳይክ አሌክሳንድር አይዛክን ሲገልጸው ሙሉ አጥቂ ብሎ ነው የገለጸው። በልምምድ ቦታዎች ላይ ያያቸውን ነገሮች እንደወደደው፣ ከሊቨርፑል ተቃራኒ ሆኖ ለኒውካስል ዩናይትድ ሲጫወት የእሱን እንቅስቃሴ የእሱን ጎል የማስቆጠር አቅም ለመቆጣጠር በጣም ከባድ እንደሆነ እያስታወሰ ነው ቨርጂል ቫን ዳይክ ስለ አሌክሳንድር አይዛክ የሚያወራው። ስለዚህ ይህ ልጅ አሁን የኛ ሆኗል፣ ለእኛም ተጨማሪ አቅምን ይሰጣል፣ አገልግሎቱ ዛሬ ምሽት ይጀምራል ብሎም ሀሳቡን አጋርቷል። ስለ አውሮፓ ቻምፒዮንስ ሊግ ስናነሳ የአምናው ሻምፒዮን ፓሪስ ሳን ዠርማን ጠቅሰን ማለፍም ደግሞ ይኖርብናል። እንግዲህ በምሽቱ ከምናያቸው ጨዋታዎች መካከል አንደኛው በፓሪስ ሳን ዠርማንና በአታላንታ መካከል የሚደረገው የፓርክ ደ ፕራንሱ ግጥሚያ አንደኛው ነው። ፓሪስ ሳን ዠርማ ባለፈው የውድድር ዓመት ከብዙ መሞከር ከብዙ መልፋት በኋላ ዋንጫውን አሸነፈ። ፒኤስጂ የሻምፒዮንስ ሊግን ዋንጫ ለማሸነፍ ያልከፈለው መስዋዕትነት የለም። ኔይማርን እንደዚሁም ደግሞ ኪሊያን ኤምባፔንና ሊዮኔል ሜሲን አንድ ላይ አጫውቷል። ዝላታን ኢብራሂሞቪችን የራሱ አድርጎ ሞክሮታል። እነ ኤዲንሰን ካቫኒ በጣም ብዙ አሪፍ የሚባሉ ተጫዋቾችን በማሰባሰብ የቻምፒዮንስ ሊግን ዋንጫ የማሸነፍ ኦብሴሽኑ በጣም ትልቅ ስለነበረ ሞከረ። በሉዊስ ኤንሪኬ ግን ተሳካ። አምና የሀገሩን 2 ውድድሮች እንደገና ደግሞ የቻምፒዮንስ ሊግን ዋንጫ ወሰደ። ስለዚህ ጥላው ተገፈፈ። ከዚህ በኋላ በአንችልም ስሜት ውስጥ አንቆይም ነው። ከብዶን የነበረ ውጥር አድርጎ ይዞን የነበረ ዘንድሮም ሊበላሽ ነው፣ ዘንድሮም ላይሆንልን ነው የሚለው ስሜት አሁን ተራግፏል ነው የሉዊስ ኤንሪኬ አስተያየት። ስለዚህም ነው ለፓሪስ ሳን ዠርማ ዘንድሮ የቻምፒዮንስ ሊግን ዋንጫ ማሸነፍ ከአምና ይልቅ ቀላል ነው። አምና በጣም ይከብድ ነበር፣ ምክንያቱም አብዛኞቹ ተጫዋቾች የቻምፒዮንስ ሊግን ዋንጫ አሸንፈው ስለማያውቁ ይህንን በራስ የመተማመን ስሜት ለማምጣት ይቸግራቸው ነበር። ይሆንልናል ወይ ማድረግ እንችላለን ወይ
የመፈጸም አቅማችን ምን ያህል ነው? ሪያል ማድሪድ እያለ እገሌ እያለ ምናምን ብለው ማሰባቸው አይቀርም። በተደጋጋሚ የተደረገው የማሳካት ጥረት ስላልሆነ አሁንም አይሆንም ምን ነበር ለራሳቸው የሚነግሩት። አሁን ይሄ ልምድ ባላቸው ተጫዋቾችም ዘንድ የለም፣ በወጣት ተጫዋቾቹም ላይ የተቀየረ ደስ የሚል በራስ የመተማመን ስሜት ነው ያለው ነው የሚለው እሱ። ስለዚህ አምና በመልበሻ ቤት ውስጥ ሳስተውለው የነበረው ስሜትና ዘንድሮ መልበሻ ቤት ውስጥ የማየው ነገር ኮምፕሊትሊ የተለያየ ነገር ነው። የዘንድሮ ያምራል፣ የዘንድሮ ያስፈራል፣ የዘንድሮ የበለጠ የልብ የሚሰጥ ነው። ደግሞ እንደገና ማሸነፍ ስለመቻል ብቻ ሳይሆን ስለ መድገም ጓጉተዋል ነው የሚለው ሉዊስ ኤንሪኬ። ለመድገም የአውሮፓ ቻምፒዮንስ ሊግን በማሸነፍ ለከተማው ነዋሪዎች፣ ለደጋፊዎቻቸው፣ ለሀገሪቷ እንደ ፈረንሳይ በጣም 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 ትልቅ ነገር እንደሆነ አይተውታል እና ያንን የክብር ስሜት እንደገና ማጣጣም ይፈልጋሉ። አንድ ጊዜ በሆነ ምክንያት ሊሆን ይችላል፣ መድገም ግን የአቅም ጉዳይ ነው ብለው ያምናሉ የፒኤስጂ ተጫዋቾች። ስለዚህ ቻምፒዮንስ ሊግን ማሸነፍ ቀላል ነው ብሎ ሲናገር በቻምፒዮንስ ሊግ ላይ የሚሳተፉ ሌሎች 35 ክለቦችን አሳንሶ በማየት ሳይሆን እነሱ ቤት ፒኤስጂዎች ጋር የተለወጠ አመለካከት ስላለ ነው። ስለመቻል የበለጠ እያሰቡ ስለሆነ ነው። ስለዚህ በዚህ የመቻል ስሜት ውስጥ ሆነን ተጋጣሚዎቻችንን እየረታን ዘንድሮም የፍጻሜ ተፋላሚ እንደምንሆን ዘንድሮም ዋንጫውን እንደምናሸነፍ በራሳችን እንተማመናለን ይላል ሉዊስ ኤንሪኬ። ነገር ግን ዘንድሮ የበለጠ ከባድ ነው። ምክንያቱም ባለፈው የውድድር ዓመት በቻምፒዮንስ ሊግ የሆነው ነገር የቆጫቸው በጣም ብዙ ክለቦች አሉ። አርሰናል አንዱ ነው፣ ሪያል ማድሪድ፣ ማንቸስተር ሲቲ እያለን ልንጠቅስ እንችላለን። ሌላው ቀርቶ በጣም ከፍተኛ ገንዘብ አውጥቶ ቡድን የገነባው ቡድኑን በጣም ያጠናከረው ሊቨርፑል በቻምፒዮንስ ሊግ ላይ እንደገና ባለድል ለመሆን ከፍተኛ ጥረትን ያደርጋል። ስለዚህ እንደዚህ ባለ መንገድ ራሳቸውን ያጠናከሩ ክለቦች ለሉዊስ ኤንሪኬና ለፓሪስ ሳን ዠርማ በቀላሉ እጅ ይሰጣሉ ተብሎ አይጠበቅም። በፒኤስጂ ልክ በሪያል ማድሪድ ልክና መጠን ሃንሲ ፍሊክን ባርሴሎናን አለማሰብና አለማክበር በጣም አስቸጋሪ ነው የሚሆነው። ስለዚህ የአምናው ቁጭት ለነዚህ ክለቦች ሞር ሞቲቬሽን ሊሆን ይችላል። ነገሩን ደግሞ የበለጠ ለፒኤስጂ ሊያከብደው ይችላል። ግን ተነሳስተናልና የበለጠ ወይም በተሻለ መንገድ የምንሞክርበት ዓመት ነው ብሎ ያምናል። ይህንንም ነው እየተናገረ ያለው። ስለ ማንቸስተር ዩናይትድ ደግሞ እናንሳ። የእውነት ለመናገር አሁንም ድረስ የእንግሊዝ ሚዲያዎችም ሆነ ሌሎቹ ሀገራት ሚዲያዎች ከማንቸስተር ዩናይትድ ጋር የተያያዘውን አዳዲስ ነገር በስፋት እያጋሩ ነው። አሁን ከሰዓት በኋላ ከቅርብ ሰዓታት በፊት ዘሚረር አንድ መረጃን ይዞ ወጣ። አዲስ ነገር አውቄያለሁ፣ አዲስ ነገር ሰምቻለሁ፣ አዲስ መረጃ ደርሶኛል አለ። ከዛ በኋላ ያልተቀባበለው የለም። ዘሚረር እንዳለው እያሉ ብዙዎቹ ጉዳዩ ከማንቸስተር ዩናይትድ ጋር የተያያዘ ነውና በዝርዝር አነሱት። አዲሱ መረጃ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት የመቆየታቸው ጉዳይ አጠራጣሪ ነው የሚል ነው። ወደዚህ የሚያዘነብል ነው። አሁን መጀመሪያ ለእናንተ ክላሪቲን ለመፍጠር ማንሳት ያለብን በቅርቡ የማንቸስተር ዩናይትድ አመራሮች ተሰብስበው አውርተው ለሩበን አሞሪም መተማመኛ ሰጥተውታል። ሩበን አሞሪምን መታገስን መርጠዋል። ሩበን አሞሪምን በማሰናበት የሚመጣ የተሻሻለ ነገር የለም። ስለዚህ ማንቸስተር ዩናይትድን ወደ ቀደመ ክብሩ ለመመለስ የምናደርገው ጥረት ረጅም ጉዞን የሚፈልግ እንደሆነ እናውቃለን። በዚህ ረጅም ጉዞ ውስጥ እንዲህ ያለ መደነቃቀፍ ያጋጥማል። ስለዚህ አንድ ሽንፈት ባጋጠመ ቁጥር ሰውየውን እናቆየው እናባረው እያልን አንሰበሰብም። ትዕግስት ማድረግ እንዳለብን እናምናለን። ስለዚህ እንታገሰዋለን፣ ታግሰንም እንጠብቀዋለን ሩበን አሞሪምን ብለው ተናገሩ ተብሎ ሚዲያዎች አነሱ። አሁን ዘሚረር የሚለው ምንድን ነው? የውስጥ ሰዎች የነገሩኝ ነገር አለ ይልና የኤሪክ ቴን ሃግንም ነገር ያነሳል። ኤሪክ ቴን ሃግ ከመሰናበታቸው ቀደም ብሎ በነበረው የውድድር ዓመት በዌምብሌ ስቴዲየም ማንቸስተር ሲቲን አሸንፈው የኤፍኤ ካፕን ዋንጫ አነሱ። ከዛ በፊት እኮ በፕሪሚየር ሊጉ ወይም በውድድር ዓመቱ በተደረጉ ሌሎች ጨዋታዎች ከኤሪክ ቴን ሃግ ጋር ማንቸስተር ዩናይትድ አበሳውን እያየ ነበር፣ እየተቸገረ እየተፈተነ ነበረ። ስለዚህ በእነዚህ የመቸገርና የመፈተን ሂደቶች ውስጥ የኤፍኤ ካፕ ዋንጫ ሲመጣ የማንቸስተር ዩናይትድ ሰዎች ተሰበሰቡና አወሩ። ከተነጋገሩ በኋላ ለኤሪክ ቴን ሃግ ስንብት ሳይሆን የውል ጭማሪ ማድረግ ይሻለናል፣ ያዋጣናል፣ እንታገስ የሚለው ነገር ላይ ተስማሙ። ስለዚህ ኤሪክ ቴን ሃግ አዲስ ኮንትራት ተሰጣቸው። አዲስ ኮንትራት ከተሰጣቸው በኋላ
ፕሪሲዝን ሆነ፣ ተጫዋቾቻቸውን አዘጋጁ፣ አዳዲስ ተጫዋቾችም ተገዙላቸው። እነዚህ ተጫዋቾች ከተገዙ በኋላ የውድድር ዓመቱ ሲጀመር 9 ጨዋታ ነው ያደረጉት። 9 ጨዋታ ከተደረገ በኋላ መሀል ላይ ማለት 9 ጨዋታ ሲደረግ የመጀመሪያዎቹ ጨዋታዎች ላይ ማንቸስተር ዩናይትድ ከመሻሻል ይልቅ በደንብ እየተቸገረ መጣ። ያን ጊዜ የማንቸስተር ዩናይትድ ሰዎች ወጥተው በአደባባይ ምን ብለው ተናገሩ? በኤሪክ ቴን ሃግ ላይ እምነት አለን፣ ለሱ ድጋፍ አለን፣ በትዕግስት ሁሉንም ነገር እንጠብቃለን፣ ስለማሰናበት አናስብም አሉ። ልክ 9ኛው ጨዋታ ላይ ግን ያንን ያሉ አይመስሉም ነበረ። እንደገና ወጥተው የኤሪክ ቴን ሃግን መባረር ሲናገሩ እንታገሰዋለን፣ በሱ ላይ እምነት አለን፣ ሙሉ ድጋፋችን አለው ብለው በዛ መንገድ ስለ ሰውየው ከገለጹ በኋላ ሽንፈቱ ሲቀጥል ኤሪክ ቴን ሃግን አባረውታል። አሁንም ለሩበን አሞሪም የሚሰጠው ማስተማመኛ ወይም ለሰውየው ድጋፍ አለን የሚባለው ነገር ለኤሪክ ቴን ሃግ ሲባል ከነበረው የተለየ ነገር አይደለም ነው ዘሚረር የሚለው። ይሄንን ለማለት ወይም በዚህ ጉዳይ ላይ እንዳስብበት ያደረገኝ ግን ከውስጥ ያገኘሁት መረጃ ነው ይላል። ይሄንን እንያዝ። ከዛ ዘሚረር የሚለው ምንድነው? ይሄ የውስጥ መረጃ የሚነግረኝ ማንቸስተር ዩናይትድ ከመጪው ኢንተርናሽናል ብሬክ በፊት የሚያደርጋቸው 3 ጨዋታዎች አሉ። ከቼልሲ ጋራ፣ ከብሬንትፎርድ ጋራ እንደዚሁም ከሰንደርላንድ ጋራ። በእነዚህ 3 ጨዋታዎች ላይ የሚመዘገበው ውጤት እና ሜዳ ላይ የሚታየው እንቅስቃሴ አሪፍ መሆን ከጀመረ ምንም ችግር የለም። ሩበን አሞሪምን ለመታገስ ከሱ ጋር አብሮ ለመቀጠል የሚሻለው እሱ ስለሆነ ይህንን ነገር ለማድረግ ምንም አይነት ችግር አይኖርብንም ነው። ይሄ የመጀመሪያው ነጥባቸው ነው። ነገር ግን በእነዚህ 3 ጨዋታዎች ቼልሲን፣ ብሬንትፎርድንና ሰንደርላንድን ሲገጥሙ ነገሮች የማይቀየሩ የማይሻሻሉ ከሆነ ነው በቃ የሚሆነው ነገር በሙሉ መሆን አለበት። ማንቸስተር ዩናይትድ ከዚህ በላይ አሞሪምን ለመደገፍ በአሞሪም ተስፋና ትዕግስት እያደረግን በመቆየት ውስጥ ሊጎዳ ወይም እንዲጎዳ መፍቀድ የለብንም የሚል የውስጥ ንግግር፣ የውስጥ የሐሳብ ማንሸራሸር አለ። ስለዚህ ከነዚህ 3 ጨዋታዎች በኋላ ኢንተርናሽናል ብሬክ ይሆናል። ከኢንተርናሽናል ብሬኩ በኋላ አንፊልድ ላይ ከሊቨርፑል ጋር ጨዋታ ይደረጋል። ይሄንን የሊቨርፑል ጨዋታ አሞሪም ማንቸስተር ዩናይትድን እየመራ ይግባ አይግባ የሚለውን እንወስናለን። ያኔ ግን 3ቱን ጨዋታዎች እንየው። በ3ቱ ጨዋታዎች ነገሮችን ማስተካከል መቻል አለመቻሉን እንገምግም። ከዛ በኋላ ግን እንወስናለሁ። ይሄ ማለት በጣም በሚገርምም በሚያስደነግጥም ሁኔታ ለኤሪክ ቴን ሃግ የተሰጠው አይነት እድል ነው የሚሆነው። ምክንያቱም እስካሁን ድረስ 4 ጨዋታዎችን ተጫውቷል። 7 ጨዋታ በውድድር ዓመቱ ካደረገ በኋላ ምናልባት አሞሪም ልክ እንደ ኤሪክ ቴን ሃግ ሁሉ በቃ አብረን ባንቀጥል ይሻላል፣ ለእንተም መልካም እድል ይሁንልኛም ሌሎች አማራጮችን ማየት አለብን፣ ከዚህ በላይ ዋጋ እየከፈልን መቀጠል አንችልም ሊሉ ተዘጋጅተዋል ነው። ይሄ አንደኛው እና ዋናው ጉዳይ ነው። ዘሚረር ግን አያይዞ ከነዚሁ የውስጥ መረጃዎቼ ብሎ ከሚጠቅሳቸው ሰዎች ግን አናኒመስ ብሎ ነው የሚያነሳቸው። ከነሱ ያገኘው መረጃ እነማንን አሰበ? ማንቸስተር ዩናይትድ ስለ አዳዲስ አሰልጣኞች እያሰበ ነው። ኦኬ ገበያው ላይ ማን አሉ? እነማን ቢመጡ ማንቸስተር ዩናይትድን ወደ ተሻለ ደረጃ ይወስዱልኛል የሚለውንም ጭምር እያሰበበት ነው። ስለዚህ በዛው በእንግሊዝ ፕሪሚየር ሊግ ውስጥ የሚሰሩ ሰዎችን ማሰብ አንድ አማራጭ ነው። ደግሞም እያሰበ ነው። ለምሳሌ የበርንመዝን አሰልጣኝ አስቦታል። ሁለተኛው የክሪስታል ፓላሱን አሰልጣኝ ግላስነርን አስቧል። ማንቸስተር ዩናይትድ እንደ አማራጭ ከሚያዩዋቸው ሰዎች መካከል ናቸው እነዚህ 2 ሰዎች። ከነሱ በተጨማሪ ግን አሁንም ስለ ሳውዝጌት ማን ዩናይትድ ያስባል። ሳውዝጌት የእንግሊዝ ብሔራዊ ቡድን አሰልጣኝ የነበሩ፣ እኔ በአብዛኛው ማስታወሳቸው ሚድልስብራን ይዘው በነበሩበት ጊዜ ነው። ስለ ሰውየው ያን ያህል ጥሩ የሚባል ስሜት ብዙ ሰዎች የላቸውም። ነገር ግን ማንቸስተር ዩናይትድ ሁልጊዜም ከአሰልጣኝ ጋር በተያያዘ ችግር ሲገጥመው ፈተና ሲሆንበት ከሚያስባቸው ሰዎች መካከል አንደኛው ጋሬዝ ሳውዝጌት ናቸው። አሁን በአሜሪካን ብሔራዊ ቡድን እየሰሩ የሚገኙት ፖቼቲኖ ኤሪክ ቴን ሃግ ሲሰናበቱም የማንቸስተር ዩናይትድ አሰልጣኝ ስለመሆን ስማቸው ሲነሳ ነበር። ኤሪክ ቴን ሃግ ከመቀጠራቸውም በፊት ማንቸስተር ዩናይትድን ሊይዙ ይችላሉ ከሚባሉ አሰልጣኞች መካከል አንደኛው ተደርጎ ይወሰድ ነበረ። ስለዚህ አሁንም ይላል ዘሚረር እንደገና ማንቸስተር ዩናይትድ የፖቼቲኖን አሰልጣኝ አድርጎ የመቅጠርን ጉዳይ እያሰበበት ይገኛል ነው። ስለዚህ ማን ዩናይትድ
ከሩበን አሞሪም ጋር ቀደም ብሎ ያወጣው ከእሳቸው ጋር ጸናለሁ አብሬም እቆያለሁ ምናምን ያለው ነገር እሱ አይደለም። እውነቱ ማንቸስተር ዩናይትድ በመጪዎቹ 3 ጨዋታዎች ላይ የሜዳ ላይ እንቅስቃሴው እንዲሻሻል ተስፋ ያደርጋል። ካልሆነ አሞሪም ላይ ይወስናል። የሜዳ ላይ ውጤቱ እንዲስተካከል ይፈልጋል። ካልሆነ ማንቸስተር ዩናይትድ ሩበን አሞሪምን ያባረራቸዋል ነው። አሁን ምናልባት ጥቂት ቆይተን ስንመለስ የምናነሳው ነገር አሰልጣኝን ማባረር ሁልጊዜም ቢሆን ኮስት አለው። እስካሁን ድረስ ባለፉት 12 ዓመት አካባቢ ሰር አሌክስ ፈርጉሰን እና ማንቸስተር ዩናይትድ አብረው መሆን ከተዉበት ጊዜ አንስቶ ማንቸስተር ዩናይትድ ምን ያህል አሰልጣኞችን ቀጠረ፣ ምን ያህል አሰልጣኞችን አሰናበተ፣ አሰልጣኞችን ባሰናበተ ቁጥር ለአሰልጣኞቹ የሚከፈል ካሳ ተደምሮ ስንት ደረሰ ስንል አሁንም ሩበን አሞሪምን በማሰናበት ማንቸስተር ዩናይትድ ቤት ውስጥ የሚታሰበው ነገር ሰውየውን ማባረር ስንት ያስወጣናል የሚለውም ነገር ጭምር ተነስቶ እየተነጋገሩበት ነው ያሉት። ስለዚህ እነሱ የተነጋገሩበትን ነገር የከዚህ በፊት የተባረሩ አሰልጣኞች የካሳ ክፍያንም ጭምር ወደኋላ ሄደን በማንሳት ማንቸስተር ዩናይትድ እስካሁን ድረስ በ12 ዓመታት ላሰናበታቸው አሰልጣኞች በድምሩ ስንት ብር በካሳ መልክ ከፈለ እንላለን። ይሄስ ማንቸስተር ዩናይትድን የት ያደርሰው ነበር ብለንም ደግሞ እንጠይቃለን። ይህንን መረጃ ከሌሎች አዳዲስ ጉዳዮች ጋር ይዘነው እንመጣለን። በዚሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ ዳግም ስንመጣ እንዳናጣችሁ ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። ለእስካሁኑ ድጋፍ ከልብ እናመሰግናለን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010